ታሪካችን የሚጀምረው ጂያውጂያ በምትባል ውብ ወጣት ልጅ ሲሆን እንደ ብዙ የሁለተኛ ደረጃ ተማሪዎች እሷም ብዙ ጊዜ ከእንቅልፍ አርፍዳ እንደምትነሳ እንመለከታለን። ይህ ልማዷ በከፊል ደግ ከሆነችው እናቷ የመነጨ እንደሆነ እንረዳና እናቷ የልጇን ጣፋጭ ህልም ላለመረበሽ ብላ ትምህርት ቤት ቢረፍድባትም እንደማትቀሰቅሳት እንረዳለን። በዚህ ምክንያት ጂያውጂያ ብዙ ጊዜ ከእንቅልፍ ስትነሳ ለትምህርት ቤት ለመዘጋጀት ትጣደፋለች። በችኮላዋ ወደ መጸዳጃ ቤት ገብታ ጥርሷን ብትቦርሽም ሻወር መውሰጃ ጊዜ ስለሌላት ከቤት ተጣድፋ ትወጣለች። ወደ ትምህርት ቤት ከመሄዷ በፊት እናቷ ለምትወዳት ልጇ የምሳ ዕቃዋን ትሰጣትና እንደተለመደው የጂያውጂያ የልጅነት ጓደኛዋ ቾንጊዩ ወደ ትምህርት ቤት ይወስዳታል። ባለፉት ዓመታት ቾንጊዩ ለጂያውጂያ ቤተሰብ እንደሆነና ለእናቷም እንደ ልጇ እንደሆነ እንረዳለን። ይህ ጠንካራ ግንኙነት የመጣው ታዲያ የቾንጊዩ ወላጆች በልጅነቱ በማለፋቸው ሲሆን ቾንጊዩ ሸክም መሆን ስላልፈለገ የጂያውጂያን ቤተሰብ ደግነት ለመክፈል የተቻለውን ሁሉ እንደሚያደርግና በየቀኑ ወደ ትምህርት ቤት ጂያውጂያን በማድረስ ምስጋናውን ይገልጻል። እንዲሁም በትምህርት ቤት የምትወዳቸው ምግቦችና መጠጦች ይገዛላታል። አንድ ቀን ዩ የሚባል አዲስ ተማሪ ከቻይና ታዋቂ ትምህርት ቤት ተዘዋውሮ ሲመጣ የቀድሞ ትምህርት ቤቱን ለምን እንደለቀቀ ማንም የሚያውቅ ሰው አልነበረም። ዩ በብሔራዊ የሂሳብ ኦሎምፒያድ የ3 ጊዜ ሻምፒዮንና የ2 ጊዜ ብሔራዊ የቀስት ውርወራ ሻምፒዮን ስለነበር በብዙ የትምህርት ቤቱ ሴቶች እንደሚወደድ እንረዳለን። ከሴቶቹ አንዷ የሆነችው ጂያውጂያ ዩን በአካል ስታየው ልቧ በፍጥነት መምታት ይጀምራል። ይህንን ኩሩና ቆንጆ ተማሪ በፍቅር ለማማለል ቆርጣ ትነሳና ትኩረቱን ለመሳብ የተለያዩ መንገዶችን ትሞክራለች። ከነዚህም መንገዶች አንዱ ቤት ውስጥ ምግብ ሰርታ ትምህርት ቤት ውስጥ የምሳ ዕቃቸውን እንዲለዋወጡ ማቅረብ እንደሆነ እንረዳለን። ነገር ግን አዲሱ ተማሪ ዩ በችሎታውና በመልከ መልካምነቱ በሴት ተማሪዎች ዘንድ የትኩረት ማዕከል ሲሆን ይህ ሁኔታ ጂያውጂያን በተወሰነ መልኩ የእሱ ፍቅረኛ ሆናለሁ የሚለውን ተስፋ እንድታጣ ያደርጋታል። ይህ በእንዲህ እንዳለ ከልጅነቱ ጀምሮ ከጂያውጂያ ጎን የነበረው ቾንጊዩ ለረጅም ጊዜ ለእሷ የፍቅር ስሜት እንዳለው እንረዳለን። ለቾንጊዩ በዓለም ላይ እንደ ጂያውጂያ ማንም ቆንጆ ሆኖ ባይታየውም ፂንግን ሲያያት ግን ስሜቱ ሁሉ ይቀያየራል። ልቡ ለጂያውጂያ ቢሆንም የፂንግን መኖር አንዳንድ ጊዜ ነገሮችን የበለጠ የሚያወሳስብበት ምክንያት ፂንግ በትምህርት ቤት ውስጥ በጣም ተወዳጅ ልጅ ስለሆነችና ከቾንጊዩ ጋር ያላት የቅርብ ግንኙነት ይህንን ተወዳጅነቷን ያጠናክረዋል። ሁለቱም በአንድ የሙዚቃ ባንድ ውስጥ ያሉ ሲሆኑ ብዙ ጊዜያቸውን አብረው ሲያሳልፉ ይህ ለጊዜው ጂያውጂያን ያላስጨነቃት ምክንያት ትኩረቷ በሙሉ የዩን ልብ ማሸነፍ ላይ ስለሆነ እንደሆነ እንረዳለን። ከትምህርትና ከአትሌቲክስ ስኬቶቹ ባሻገር ዩ ከሀብታም ቤተሰብ እንደመጣ እንመለከታለን። በአሜሪካ ዋና ስራ አስፈጻሚ የሆነችው እናቱ ብዙ ጊዜ ቤት ስለማትሆን በአያቶቹ እንክብካቤ እንዳደገ እንረዳለን። ሆኖም ሴት አያቱ የመርሳት በሽታ ስላለባት ከሆነ ጊዜ ጀምሮ ዩ እሷን የመንከባከብ ኃላፊነቱን ወስዷል። ብቸኛ በሆነ አስተዳደግ ውስጥ ቢያልፍም ዩ ከልጅነቱ ጀምሮ ባይዘ የተባለ ደስ የሚል የውሻ ጓደኛ ሲኖረው ምንም እንኳን አሁን ባይዘ ጥሩ ጤንነት ላይ ባይሆንም ለዩ ግን ውሻው ሁሉ ጊዜም በጣም ታማኝ ጓደኛው እንደሆነ እንረዳለን። የዩን ልብ ለማሸነፍ የቆረጠችው ጂያውጂያ እሱ በሄደበት ሁሉ ስትከታተለው አንድ ቀን በሁኔታዎቹ ምክንያት ለተለያያት የልጅነት ጓደኛውን ፎቶግራፍ በትኩረት ሲመለከት ታገኘውና ጂያውጂያ ከጀርባው የውሻውን ስም በመጠየቅ ዩን ታስደነግጠዋለች። ስሙ ባይዘ መሆኑን ስትሰማ ውሻው ጥቁር ስለነበር ግራ ትጋባና እሷም በአንድ ወቅት ጥቁር ውሻን ባይዘ ብላ እንደሰየመች አስታውሳ ትነግረዋለች። ይህንን ማሰቧ በዩ አእምሮ ውስጥ ትዝታን በመቀስቀስ የልጅነት ጓደኛው እንዲያስታውስ ያደርገዋል። ሆኖም ግን ጉዳዩ ላይ ሳይዘገዩ ድንገተኛ የሚጮህ ድምጽ አስደንግጧቸው ውሻው ባይዘ በፍርሃት ሲሸሽ ጂያውጂያና ዩ ውሻውን ተከትለው ይሮጣሉ። በዚህ ሂደት ጂያውጂያ ባይዘን ለማዳን ስትሞክር መንገዱ ላይ ወድቃ ትጋጋጥና ጂያውጂያ ስትጎዳ የተመለከተው ዩ መኩራቱን ትቶ ደህንነቷን እየጠየቀ ይንከባከባት ይጀምራል። ነገር ግን እሷ ምንም እንዳልሆነች ነግራ እርዳታውን ባለመቀበል በልጅነቷ ከወንዶች ጋር ትጣላ ስለነበር መጎዳትን እንደለመደች በጀግንነት ስሜት ትነግረዋለች። ከዚያም ጂያውጂያ ተነስታ ስትራመድ አረማመዷ እንደ ልጅነት ጓደኛው ስለነበር ጂያውጂያ ፎቶ ላይ ያለችው የልጅነት ጓደኛ መሆኗን ያረጋግጣል።
በዚያ ምሽት ዩ ለአያቱ ከልጅነት ጓደኛው ጋር እንደተገናኘ ነገር ግን እሱን እንዳላወቀችው ይነግረዋል። ይህንን የሰሙት አያቱ ሰዎች በህይወታቸው ውስጥ በጣም አስፈላጊ የሆኑትን ጊዜያት ፈጽሞ አይረሱምና ይህች ልጅ ላንተ ውድ ከሆነች እንድታስታውስህ መርዳት አለብህ በማለት የልጅ ልጃቸውን ይመክሩታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በማግስቱም ጠዋት ጂያውጂያ አሁንም ከጉዳቷ እያነከሰች ስለነበር ዩ ሊረዳት ቢፈልግም በጣም ያፍርና ይልቁንም የጂያውጂያን የጠፉ ትዝታዎች ለመመለስ እቅድ ያወጣል። በአጋጣሚ አንድ ተማሪ በጉልበተኞቹ ቡድን እየተንገላታ አይቶ ዩ እነሱን ተጋፍጦ ልክ ለመጀመሪያ ጊዜ ጂያውጂያን እንዳገኛት አይነት ሁኔታ ለመፍጠር ወደ አንድ ዋሻ ውስጥ ለጠብ ይወስዳቸዋል። በድፍረት የቆመው ዩ ጉልበተኞቹን ትንሽ እንዲጠብቁት ይነግራቸውና በዚሁ ጊዜ ቾንግዩ ከፂንግ ጋር ያለ ዩ ጂያውጂያን አቅፎ ተሸክሞ የሚያሳይ ፎቶ ሲያይ በቅናት ይሞላና ህመሙን የተመለከተችው ፂንግ በጂያውጂያ ላይ ተስፋ እንዲቆርጥ ትመክረውና ምንም ያህል ቢጥር እንኳን ሁሌም እንደ ወንድም እንደምታየው ትነግረዋለች። ወደ ዋሻው ስንመለስ ጂያውጂያ ወደ ዋሻው አካባቢ ሲደርስ የዩ እቅድ እንዲሳካ ጉልበተኞቹን እንዲያጠቁት ይነግራቸዋል። በሚያሳዝን ሁኔታ ግን ልክ ጠቡ እንደተጀመረ ጂያውጂያ በጓደኛዋ ተጠርታ ስለሄደች ዩ እቅዱ ከሽፎ በከንቱ መደብደብ ይጀምራል። በዚህ ጊዜ ዩ እቅዱ ስለከሸፈ ተናዶ እውነተኛ ኃይሉን ይጠቀምና ጉልበተኞቹን መደብደብ ይጀምራል። ባልተጠበቀ ሁኔታ ጉልበተኞቹ የቾንግዩ ተባባሪዎች እንደነበሩ እንረዳና ቾንግዩም የሆነውን ነገር ሲረዳ ደርሶ ዩን ጓደኞቼን ለምን መታህ ብሎ ሊደባደበው ይዘጋጃል። ቾንግዩ ያናደደው ግን የጓደኞቹ መመታት ሳይሆን የጂያውጂያ ወደ ዩ መቀራረብ እንደሆነ እንረዳለን። ይህ በእንዲህ እንዳለ ጂያውጂያ ትምህርት ቤት ስትደርስ ክፉኛ የተደበደበው ቾንግዩ ጋር ትገናኝና ቾንግዩ ደረጃውን እንድትወጣ ሊረዳት ሲሞክር ጂያውጂያ አይ ችግር የለውም ብላ እንቢ ትለዋለች። አሁንም በቅዳት የተሞላው ቾንግዩ በእኔ ፋንታ ዩ ቢሆን ኖሮ እንቢ አትይም ነበር ብሎ ሲጮህ ጂያውጂያ እንዳልሰማች ዝም ብላ ትታው ትሄዳለች። በቀጣዩ ትዕይንት በክፍል ውስጥ ዩ አለመኖሩን ጂያውጂያ ስታስተውል ስለተጨነቀች የተሰጣቸውን አሳይመንት ወደ ቤቱ ለማድረስ ስትሄድ የተጎዳ ፊቱን አይታ ትደነግጣለች። ነገር ግን ዩ ዝምታን መርጦ ወደ ውስጥ እንድትገባ ይጋብዛትና ወደ ቤቱ ሲገቡ የመርሳት በሽታ ያለባት አያቱ እንግዳ ሰው ስታይ ትፈራለች። እሷ የምትረጋጋው ባለቤቷ አጠገቧ ሲሆን ብቻ ሲሆን በሚያሳዝን ሁኔታ የዩ አያት መድኃኒት ለመግዛት ታይዋን እንደሄደ እንረዳለን። በዚህ ጊዜ ጂያውጂያ በፍጥነት መፍትሄ ፈልጋ የዩን አያት በቪዲዮ ከባሏ ጋር ታገናኛትና የባለቤቷን ፊት ስታይ አያቱ በመጨረሻ ተረጋግታ ብዙም ሳይቆይ በሰላም እንቅልፍ ይወስዳታል። ከዚያ በኋላ ጂያውጂያና ዩ አብረው ቁጭ ብለው ሳለ በመምጣቷ እንደተደሰተና እንደሷ ሌላ ጥሩ ጓደኛ እንደሌለው ይነግራታል። ይህንን የሰማችው ጂያውጂያ በልቡ ውስጥ ልዩ ቦታ እንዳላት ስትረዳ በጣም ደስ ይላታል። በዚያ ምሽት የዩ አያት ወደ ቤት ተመልሶ እሱ በሌለበት እንግዳ ሰው ስላመጣ ዩን ሲቆጡት ዩ በፍጥነት እሷ ከዚህ በፊት የነገራቸው ሴት መሆኗን ሲያስታውሳቸው አያቱ ትዝ ብሏቸው ልጅቷ አስታውሳው እንደሆነ ይጠይቁታል። በዚህ ጊዜ ዩ እንዳላስታወሰችው በሐዘኔታ ሲነግራቸው አያቱ ሲያጽናኑት የመርሳት በሽታ ያለባት አያቱ እንዴት የሳቸውን ፊት ማስታወስ እንደቻለች በመጠየቅ ሌላ ምክር ይሰጠዋል። ዩ መልስ ከመስጠቱ በፊት ግን አያቱ ፈገግ ብሎ ሁለቱም ብዙ ጊዜ አብረው እንዲያሳልፉና በዚህ ምክንያት የተጋሯቸውን ጊዜያት ልምዶችን በጣም የተደበቁ ትዝታዎች እንኳን ሊመለሱ እንደሚችሉ ይነግረዋል። የአያቱን ቃል በልቡ የያዘው ዩ ከጂያውጂያ ጋር ብዙ ጊዜ ማሳለፍ ይጀምርና አንድ ቀን የሳንድዊች ምሳ ይዞላት ይመጣል። ሆኖም ጂያውጂያ ሳንድዊች እየበላች ሳለ ትንሽ ሲላት ዩ በፍጥነት የምትወደውን ጁስ እንድትጠጣ ይሰጣታል። ቀስ በቀስ ግን ዩ የጂያውጂያን ልብ ለማሸነፍ ያደረገው ጥረት ፍሬ ያፈራና እንደ ጓደኛሞች በጣም ከመቀራረባቸው የተነሳ የጋራ የፌስቡክ አካውንት ሁላ ይከፍታሉ። አንድ ቀን ዩ ጂያውጂያ በትምህርቷ ላይ ጎበዝ ስላልሆነች በምሳ ሰዓት ላይ እያስረዳት ሳለ ቾንግዩ ብቅ ብሎ ጂያውጂያን አብራው እንድትመጣ ነግሮ ይዟት ይሄዳል። ቾንግዩ የፈለጋት ጂያውጂያ በቀጣዩ ምሽት ለባንዱ ኮንሰርት አቅራቢ እንድትሆን ፈልጎ እንደሆነና የመጀመሪያው አቅራቢ በፍቅር ህይወቷ ልቧ ስለተሰበረ ዝግጅቱን ማቅረብ እንዳልቻለች ያስረዳታል። መጀመሪያ ላይ ጂያውጂያ ውድድሩን ለማቅረብ ብቁ እንዳልሆነች ብትነግረውም
ቾንግዩ ግን በአንደኛ ደረጃ ትምህርት ቤት የንግግር ውድድር እንዳሸነፈች ያስታውሳትና ማቅረብ እንዳለባት ይነግራታል። ሌላ ምርጫ ያልነበራት ጂያውጂያ በሐሳቡ ተስማማና ዩ ኮንሰርቱን እንዲመለከት የመግቢያ ትኬት ልካ ትጋብዘዋለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን የኮንሰርቱ ምሽት ደርሶ ወደ ዝግጅቱ ከማምራቱ በፊት ዩ ለጂያውጂያ መጠጥ ለመግዛት ወደ አንድ ሱቅ ጎራ ሲል የሱቁ ባለቤት እሱን አውቆት ቾንግዩም እዚህ መጠጥ እንደሚገዛ ይነግረዋል። ባለ ሱቁም ማውራቱን ቀጥሎ ቾንግዩና ጂያውጂያ ፍጹም ጥንዶች እንደሚመስሉና ሁልጊዜም አብረው እንደሚሄዱ ይነግረዋል። እነዚህን ቃላት የሰማው ዩ ከቾንግዩ ጋር በዋሻ ያደረገው ጠብና በዚያን ጊዜ ቾንግዩ ስለ ጂያውጂያ ያለውን ያስታውሳል። ከማንም በላይ ጂያውጂያን የሚያውቃት እሱ እንደሆነና በእነዚህ ጥቂት ሳምንታት ውስጥ ምንም ያህል ቢቀራረቡ እንኳን በመጨረሻ ከጎኗ የሚቆመው እሱ እንደሚሆን ሲያስጠነቅቀው ከትውስታው እንመለከታለን። ይህ በእንዲህ እንዳለ ቾንግዩና ባንዱ ከመድረክ ጀርባ የመጨረሻ ዝግጅታቸውን ሲያደርጉ በድንገት ፂንግ ከጂያውጂያ ጋር ስላለው ግንኙነት ቾንግዩን ትጠይቀዋለች። ሁለቱም ሁሌም በጣም የቀረቡ እንደሚመስሉና ከጓደኝነት በላይ ግንኙነት ካላቸው ስትጠይቀው መጀመሪያ ላይ ቾንግዩ ለመመለስ ካመነታ በኋላ ጂያውጂያ ሁሌም በልብ ውስጥ ቦታ እንደሚኖራት ለረጅም ጊዜ እንደወደዳትና ማንም እሷን ሊወስድ ቢሞክር በቀላሉ ተስፋ እንደማይቆርጥ ይነግራታል። ነገር ግን ሳያውቀው ቃላቱ የፂንግን ልብ ሲሰባብረው ምክንያቱ እሷ በጋራ ሙዚቃቸው አማካኝነት ቾንግዩ ለእሷ ስሜት እንደሚያዳብር ተስፋ አድርጋ ስለነበር እንደሆነ እንረዳለን።